ከብሌኗ ጋር ሰሞኑን ያለውን ነገር ታውቃላችሁ። እናም እኔም እንግዲህ ላስብበት ለራሴ ጊዜ ልስጥ ብዬ ነበረ። ውስጤን ፈንቅሎ መውጣቱ አይቀርም ነበር ቅርብ ጊዜ ላይ። አሁን ግን ጊዜ ስጪኝ ላስብበት ብያት በጣም አስቤበት። አንዳንድ ጊዜ ደግሞ እግዚአብሔር ህይወታችን ላይ ያመጣቸው ጥሩ ሰዎችን በቃ በጥሩ መንገድ አብረን መጓዝ አለብንና እኔ ብሌኔ እግዚአብሔር እኔ ህይወት ላይ ያመጣት ጥሩ ሴት ናት ብዬ ነው የማስበውና አጭር ነገር ደግሞ አልፈልግም። ለዛም ነበረ ብሌኔ እንድታስብበት ጊዜ ሰጠዋት። እንዳሰበችበት ተስፋ አረጋለሁ። ዛሬ ህይወቴ ሰምሮ እንዲቃናን ከኔኩ ለፍተሻልና አነሳሁሽ ሶቴላና ቢሳደር ተመስገን ስለው ጧት ማታን አረሳም ያንቺን ውለታ አነሳሁሽ እኔ ቆንጆ ምንድን ነው? ምን ይመስልሻል? ገመች እስኪ። አይ አልገመተም። ንገረኝ። ለምንድን ነው እንደዚህ የምታረገው? ግን ዛሬ የሆነ ስጦታ ላንቺ ልሰጥሽው። እቺ ስጦታ ግን የምሰጥሽ ጥያቄ ስትቀበይ። ሰላም፣ እንዴት ናችሁ የኛ ውድ ቤተሰብ? ተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ ለየት ያለ ነገር እጄ ላይ እያያችሁ ነው። በጣም እንግዲህ የሚያምር አበባ ይዣለሁ። ያው ምንድን ነው እያላችሁ በጣም በቃ እየጠየቃችሁ ራሳችሁን ያላችሁት፣ ግን ያው ለየት ያለ ነገር ዛሬ ስላሰብኩ ነው እንደዚህ ቆንጆ አበባ ይዤ የመጣሁት። ይህ አበባ ይዘው የራሷ ብሌንዬ ነው የሚመስለው። በጣም ነው የሚያምረው እግዚአብሔር። እና ቤተሰቦች ዛሬ ምን አስቤያለሁ መሰላችሁ? እንግዲህ ብሌኗ ጋር ሰሞኑን ያለውን ነገር ታውቃላችሁ። እናም እኔም እንግዲህ ላስብበት ለራሴ ጊዜ ልስጥ ብዬ ነበረ። ማለት ምንድነው ለብሌኗ እውነት ለመናገር በጣም ለየት ያለ ስሜት ነው ያለኝ። እኔ እንጂ አላውቅም። በጣም በህይወቴ ካገኘኋቸው በጣም ጥሩ ሰዎች መሀል እንዲሁም በቃ ዋናዋ ናት ማለት እችላለሁና በጣም በቃ ለህይወቴ በዚህ ሰዓት የሚያስፈልጉኝ ሰዎች ውስጥ አንዷ ናት እና በጣም ለየት ያለ ስሜት ነው የሚሰማኝ። ያው ከብሌኗ ስለመጣ አይደለም ከኔም በጣም ውስጤን ፈንቅሎ መውጣቱ አይቀርም ነበር ቅርብ ጊዜ ላይ። አሁን ግን ጊዜ ስጪኝ ላስብበት ብያት በጣም አስቤበት እንግዲህ ከብዙ አንግል እኔ ቤተሰቦች ያው እዚህ ነገር ውስጥ ስገባ በደንብ ላስብበት ብዬ ራሴን ዝግጁ ማድረግ አለብኝ ብዬ ነበር ያሰብኩት። ግን አንዳንድ ጊዜ ደግሞ እግዚአብሔር ህይወታችን ላይ ያመጣቸው ጥሩ ሰዎችን በቃ በጥሩ መንገድ አብረን መጓዝ አለብንና እኔ ብሌኔ እግዚአብሔር እኔ ህይወት ላይ ያመጣት ጥሩ ሴት ናት ብዬ ነው የማስበውና ከምርም ሴት ናት። እናንተ በብዙ መንገድ አይታችኋታል፣ እኔም ደግሞ በጣም በእጥፍ በብዙ መንገድ አይቻታለሁ። እና ቤተሰቦች በጣም ለሷ ቦታ ያለኝ፣ በጣም ነው ለሷ ክብር ያለኝ፣ ለሷ ቦታ ያለኝ። እሷም ለኔ እንደዛው በጣም ጥሩ ቦታ ነው ያላትና ዛሬ እንግዲህ አንዳንድ ጊዜ ውስጣችሁ ያስቸግራችኋል። ለምን እኔ ብሌንዬ መጉዳት አልፈልግም፣ ማሳዘን አልፈልግም። ጥሩ የሆነ ህይወት መስጠት ነው ለሷ የምፈልገውና አጭር ነገር ደግሞ አልፈልግም። ለዛም ነበረ ብሌኔ እንድታስብበት ጊዜ ሰጠዋት። እንዳሰበችበት ተስፋ አረጋለሁ። ዛሬ እሷን የሚመስል በጣም ቆንጆ አበባ ሰጥቻት እንግዲህ ጥያቄ ላቀርብላት ነው እኔ ራሴ ማለት ነው ዛሬ። እና ዛሬ ጥያቄ ነው ማቀርብላት። ጥያቄው የሚሆነው ምንድነው? አብረሺ መሆን የምትፈልጊ ከሆነ ይሄን አበባ ተቀበይ ነው የምላት። ትቀበለኛለች አውቃለሁ፣ ግን እስኪ እናየዋለን ምን እንደሚሰማት። የመጀመሪያ አበባዋ ነው ዛሬ የምሰጣት። በቃ በህይወቷ ለመጀመሪያ ጊዜ የምሰጣት አበባ ነው። ዛሬ ደግሞ በጣም ደስ እንደሚላት ተስፋ አረጋለሁ። ያለውበት ቦታ ጠርቻታለሁ፣ እየመጣች ነውና እስኪ እንጠብቃት። ያለውን ነገር አብራችሁ ታያላችሁ። ያው ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ ቤተሰቦች። እኔ እየመጣች ነው። ስትመጣ እንግዲህ አበባውን ካሜራማኑ ጋር ነው ማስቀምጠው። አታየውም። ከመጣች በኋላ ግን ያ የተወሰነ አውርቻት ድንገት ነው ከካሜራማኑ ተቀብዬ የምሰጣት። ከዛ በኋላ ጥያቄንም ማቀርብላት። እስኪ መልሱ ምን እንደሚሆን አላቅም። እስቲ እንግዲህ ጸልዩልኝ። ቆንጆ እንደሚሆን ተስፋ አረጋለሁ መልሱ። ከእንደገናም ደግሞ እስቲ ለኛ ያላችሁን ጥሩ ምኞት። ዛሬ እንግዲህ አንድ ምዕራፍ አልቆ ወደ አንድ ምዕራፍ የምንሄድበት ጊዜ ስለሆነ እስኪ ቤተሰቦች ሁላችሁን መልካም ምኞታችሁን ከናንተ መስማት እንፈልጋለን። ስለዚህ ኮሜንት ላይ አስቀምጡልን። በጣም ነው የምወዳችሁ ታውቃላችሁ። ስለዚህ ቤተሰቦች እንጠብቃት። ህይወቴ ሰምሮ እንዲቃናን ከኔኩ ለፍተሻልና አነሳ
የህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይኔ ብሌኔ ብሌኔ የማይሽ እንደ አይኔ ብሌኔ ብሌኔ ብርሃኔ ነሽ ላይኔ ሕይወቴ ሰምሮ እንዲቃናን ቀኔ እኮ ለፍተሻልና አነሳሁሽ ጸሎቴን ለአምላክ ሳደርግ ተመስገን ስለው ጧት ማታን አልረሳም ያንቺን ውለታ የኔ ቆንጆ ደህና ነሽ? አሁን የበለኝ ጉልት የማይሳሙ ነው ወይ ያሉ እንደም ማስዋት ነው ሳብሽ ደስ ይለኛል። ዛሬ ምንድነው ለየት ያለ ነገር ያለ መሰለሽ? ከዛ ነው የሚያበራው ምንድነው? ከዛ ነው የምታበራው አምሮብሃል። እውነት እግዚአብሔር ምንድነው? እንግዲህ ያው ዛሬ እስቲ ለየት ያለ ቀን ነው ለኔ እና እንዴት ለየት ያለ ቀን ነው ለኔ ማለት? በጣም ለየት ያለ ስሜቶች እየተሰሙኝ ነው። ደስ የሚሉ ስሜቶች እየተሰሙኝ ነውና ዛሬ ለምን እንደሆነ አላውቅም፣ በቃ ሳቅ ብሎኛል። ደስታ ብሎኛል። ምንድነው? ያው ደስታ ነው። ግን ደግሞ አምሮብሻል። አንቺም ፀጉርሽ እንደዚህ ስታደርጊ ቤተሰቦች ባይዘው እንደዚህ ፀጉሯን ስታደርግ በጣም ነው የምታምረው። የምርህን ነው? እግዚአብሔር በጣም ተሽሞርመኛው ነው ዛሬ አማረብሽ። አይ ከኔ በላይ እሷ አላማረበትም። ቤተሰብልስ በጣም አምሮብሃል። ነጭ ስለለበስክ ይሆናል። ግን ዛሬ ምን በጣም ይያለሁ። እውነት እግዚአብሔርን አምሮብሃል በጣም። ዛሬ ምን በጣም እንትን ብዬ ነው የመጣሁት። በቃ ተዘጋጅቼ ምናምን የመጣሁትና ያው እንደዚህ አምሮብኝ ስመጣ የሆነ ነገር አስቤ ነው የመጣሁት። የሆነ ነገርማ አለ እኮ ያስተውቃል። ግን ምንድነው? እዚሁ ጋር ጠብቂኝ። የሆነ ነገር አለ ይዤ ልምጣ። ወሬትም እንዳትሄድ ቤተሰቦች እያያችኋት። ወሬትም ማለት ምንድነው? ምን ይመስልሻል? ገመች እስኪ። አይ አልገመተም። ንገረኝ። ለምንድን ነው እንደዚህ የምታረገው? ግን ነው እኔ ዛሬ የመጣሁት ለመሰለሽ ላስብበት ያልኩሽ አይደል? እኔ ማለት ለአንቺ ጥሩ ስሜት አለኝ። በጣም ነው የምወድሽ፣ በጣም የማከብርሽ። ለእኔ በጣም ልዩ ቦታ ያለሽ ሰው ነሽ እና ታውቂያለሽ ደግሞ የሆነ በጣም ቆንጆ ነሽ ማለት እና ዛሬ የሆነ ስጦታ ላንቺ ሰጥሻው። እቺ ስጦታ ግን የምሰጥሽ ጥያቄ ስትቀበይ ማለት ነው። ጥያቄ እሺ፣ እያሰብሽበት እንዴት? የባለፈውን ጥያቄ ያምራል። እሺ፣ የባለፈውን ጥያቄ ደስ እያለኝ ተቀብዬዋለሁ እና ብሌኔ ላስብበት ያልኩሽን ነገር አስቤበታለሁ። በራሴ በጣም እርግጠኛ ነኝ ካንቺ ጋር ባለኝ ነገር ማለት ነውና ያው ጥሩ ነገር እንድናሳልፍ ጥሩ ህይወት እንዲኖረን ጥሩ ነገሮች ምናምን ህይወታችን ላይ እንዲመጡ ምናምን የምፈልገው ከዚህ በኋላ ማለት ነው። ተረዳሽ? ምን አበባው ላይ ነው ሀሳቤ። በጣም ነው የሚያምሩት። አበባ ተሰጥቶሽ አያውቅም በህይወትሽ? ለመጀመሪያ ጊዜ ነው ቤተሰቦች አበባ የተሰጣት። ለምን ሲያምሩ እኔ ልቤም ሀሳቤም ያለው አበባው ላይ እና በቃ አስቤበታለሁ። በጣም ካንቺ ጋር ባለኝ ነገር ደስተኛ ነኝ። ህይወቴ ውስጥ በቃ መተሽ ህይወቴን ማለት ነው በቃ ብርት ነው ያደረግሽ እና አንቺን ማጣት አልፈልግም። በደንብ በቃ የሆነ ከራሴ ጋር በደንብ አወራው ምናምንና ከዚህ በኋላ ካንቺ ጋር ብንሆን ደስ ይለኛልና ጥያቄን ትቀበኛለሽ? በሚገባ ነው። ምን ጥያቄ አለው? በጣም ደስ ብሎኛል። ቤተሰቦች ደስ ብሎኛል። ግን ከኔ አይበልጥም ደስታው። ቤተሰብ ይሁት እንዴት እንደሚያምር እኔ በጣም ነው የወደድኩት። ካንቺ ግን አይበልጥም። እኔ ከአበባውና ከሰበፋል ጭራሽ አላወዳድረው። አብዲሆንም በጣም ያምራሉ። በጣም ነው ደስ ያለኝ። እኔ በጣም ደስ ብሎኛል። እኔ እንጃ ቤተሰቦች በቃ በደንብ ማሰብም የፈለኩት የሆነ በቃ በደንብ
ውስጤ በቃ ደስተኛ እንዲሆንበት በዚህ ነገር ስለፈለኩ ነውና ያንን ደስታ ደግሞ እንዳገኘ ስላደረግሽኝ በጣም ነው የማመሰግነው። ለኔም እኮ በጣም ትልቅ ደስታ አለኝ ካንተ ጋር ስሆን። ተቃደኝ ሰዓቱ ራሱ እንዴት እንደሚሄድብኝ ብዬ አላውቅም፣ ግን ከሱ ጋር ስሆን ባይዘው እውነት ነው ሰዓቱ ራሱ ይሮጥብኛል። ሰዓት ይሮጥብሻል? ይሮጥብኛል። ቤተሰቦች አያችሁ፣ እንደዚህ በጣም እንደዚህ አይነት ሴት ነበር በህይወቴ ይፈልግ የነበረውና ያው እግዚአብሔር ደግሞ ጊዜ ነበረውና በብዙ ፈተናዎች ምናምን አለፍያለሁ እና ለካ እንደዚህ አይነት ጥሩ ሰው ሊሰጠኝ ነው ለካ እስካሁን የፈተነኝ ብዬ እንዳስብ ነው ያደረገኝ። አለን ግን እኮ እድለኛ ነኝ አንተን በማግኘት በጣም እድለኛ። እኔ ነኝ እድለኛ። አይ አልሰማሽም? እኔ ነኝ እድለኛ። እኔ ነኝ እድለኛ። እሺ ቤተሰቦች ማን ነው እድለኛ? አሁን እዚህ ጋር ነገር እድለኛ ይሄ ሁሉም ሰው የሚያውቀው ነገር ነው አይደል? እንደ ቤተሰብ ሁሌ ነው የሚነግሩኝ። አሁን እኔ አንተ ጋር በመሆኔ እድለኛ እንደሆንኩኝ ሁሌ ነው የሚነግሩኝና ይሄ ሁሉም ሰው የሚያውቀው ነገር ነው። ሁለታችንም እድለኛ ነን ይመስለኛል። በጣም እኔ ነኝ እድለኛ። እኔ ነኝ ግን እድለኛ። እኔ ነኝ እድለኛ እንዴ? እኔ ነኝ እድለኛ እንዴ? ኧረ ቤተሰቦች ይችላል አልፈለካ። እሺ እጨቃጨቃት እሺ ብትል እኔ ነኝ እድለኛ በቃ። እሺ እኔ በውስጤ ራሴን መርጫለሁ፣ ግን እሺ ዋናው አምናሃል። እኔ ነኝ እድለኛ። አላመንኩም። እኔ ነኝ እድለኛ። በጣም ነው እኔ በጣም በቃ እኔ እንጃ አላውቅም። ላንቺ ያለኝ ነገር ይለያል። እግዚአብሔር በጣም አሪፍ ልጅ ነሽ፣ በጣም በቃ ጨዋ ነሽ እና አንድ አይነት አካባቢ ላይ ያደግነው ከሰፈራችን ነው ጨዋነት። አዎ በቃ አላውቅም፣ ከሰፈራችን ነው ጨዋነት። ካንቺ ጋር ስሆን ሰላም ይሰማኛል። ማርያምን ነው የምልሽ። እና ይሄንን ሰላም ደግሞ ማጣት አልፈልግም። እና ቤተሰቦች ጥያቄን ተቀብላኛለች፣ ተሳክቷል። ደስ የሚላችሁ እነሱ ብዬ አስባለሁ። አዎ በጣም ደስ ይላል። በጣም ደስ ብሎኛል። የምር ግን ሰርፕራይዝ አድርገኸኛል። የሰርፕራይዙና የፕራንኩ ንጉስ ይባላል። ፍራንኩ ይቅር፣ ግን ይሄ በጣም ደስ ይላል። ደስ ብሎሻል? በጣም እስኪ የሆነ ደስታሽን ሲጋር አይ ቃላት ባጠረኝ እኔ ያው አይራፋሽ ስለሆንኩ እኔ ምንም አልልም፣ ግን ብቻ በጣም ደስ ብሎኛል እና በቃ እሺ ቤተሰብ ልክ ሰዓት ማለት ነው። አይኗ በቃ እስቲ በደንብ ልጅ አይ እኔ ዛሬ እንኳን በደንብ ላስጠፋብኝ በደንብ ልጅ እስቲ ዛሬ በደንብ በቃ እንደዚህ ነው። እሺ በጣም አይናፋራት በቃ ከበላችሁ በላይ ደግሞ የበለጠ እሱን ሲሆን ለኔ ከባድ ነው። ስለዚህ ተበቃ እሺ አልያትም በቃ እና ብለኔ በጣም ነው በቃ የሆነ ሳስብበት ነበር ነገሩንና እንዴት ብዬ ራሱ እንደምነግርሽ ምናምን ግራ ገብቶኝ ነበር። ባለፈው ደንግጬ ነበር እንዳየሽ ሌላ ሰው ያለ መስሎኝ ህይወት ውስጥ በቃ ግን በጣም ትክክል ነው ያደረግሽው። ባይዘው ግን አይደለም ጥለኸኝ ሄድክ ለዛ ነው እንጂ ወይ አይደለም ሌላ ሰው ነው ብለህ ስላሰብክ ነው ጥለኸኝ ሄድክ? አይ ተደስቼ እውነት ለመናገር የደስታ ነው ጥያቄ እንዴ። እኔ አሁን በዚህ ሰዓት ቤተሰቦች ከጎኔ እሷ ናት ያለችው ምናምን በቃ ሁሉ ጊዜ ታገኘኛለች፣ ደስተኛ አርጋኛለች ምናምን እና እንዳንቺ አይነት ሰው በህይወቴ ማጣት ማለት እኮ ሌላ ሰው አለ ማለት ነው። እሺ አጣውሽ ማለት ነው። ግን እኮ አንተ መሆንህን ነግሬሃለሁ። አለማስተዋል ነው። አንተ ሀሳብ ይዘህ አላስተዋልኩም ማለት ነው ስላላስተዋልኩኝ ከዛ ጥዬሽ ሄድኩኝ። አሁን ደግሞ ይቅርታ አድርገሽኝ ከዛ የደስታ ነው ባይዘይ ጥዬሽ ሄድኩት እዛ ቦታ ላይ ምንም ማለት ስላልፈለኩ። ግን ለሌላ ጊዜ ጥሎ መሄድ መፍትሄ አይደለም። ይሄን ማወቅ አለብን። በጣም ነው ልብ የሚሰብረው። እስኪ ጸባይሽን ካላሳመርሽ ያው ጥዬሽ ሄዳለሁ። አዎ ማሰብህ ራሱ በጣም ያሳዝናል። ከዚህ በኋላ ጥዬሻለሁ ቤተሰቦች ጥያት አልሄድም። ያው ትንሽ ስሜታዊ ስላደረገኝ ነው ነገሩ እኮ እንዳይደገም ብቻ። ሌላ ሰው ደግሞ ህይወት ውስጥ ቢኖር አልቆለት ነበር ባይዘው። እንዴት ከምረገጽ ነበር የማጠፋው። ሁኔታ ግን እንደዛ አይደለም የሚመስለው። ሁኔታ እንደዛ አይደለም የሚመስለው። እንዴት ነው የሚመስለው? ብቻ እንደዛ አይመስልም ሁኔታ። ምንድነው ሁኔታ የሚመስለው? አይ እኔ ብቻ በጣም ግራ አጋብተኸኝ የነበረው ምናምን እኮ ግራ መጋባት አይነት። ከዛ በኋላ ራሱ ነገር የለም እናውራው ሁላ አልመሰለኝም ነበረ። ለምን አናውራ? ሰው ጠላሃለሁ አላልሽኝም እኮ። አዎ ግን ያው ሁኔታክ ላንተ ጥሩ ስሜት አለኝ ምናምን ያልሽኝ እኮ። መወደድ ደግሞ ተገኝቶ ነው እንዴ ባንቺ የመሰለሽ
እኔ በሰዓቱ ይሄን አላስብም። አሁን አንተ በኔ ቦታ ብትሆን ምንድን ነበር የምታስበው? ልክ ነሽ። አንቺ ቦታ ብሆን እንደውም ካንቺ የባሰ ነገር ነው ማስበው። ስለዚህ እንደውም አንቺ በጣም ጥሩ ልጅ። እንዴት እንዴ? በጣም እንደውም ኖርማል ነው። በቃ ስጠራሽ ሁላ እኮ መጣሽልኝ። ከዛ በኋላ ሰው እኮ በሚወደው ሰው ይጨክናል። ቤተሰቦች በጣም እኔ እንጃ እቺ ልጅ ለምን እኮ ነው ሰው በሚወደው ሰው ይጨክናል? አይጨክንም። እንዴ ሆዴን ቀዳን የገባችው ማለት ነው። እንደዚህ ግን ይቻላል? እንዴት ነው እንደዚህ ልታረጊኝ የቻልሽ? እንደዚህ ልታረጊኝ የቻልሽ? ለምን አላደረኩም እስከማውቀው ድረስ። የሆነ ነገርማ አርጋኛለች። ከጎኔ አትጠፋም። በጣም ነው የምትንከባከበኝ። ስለምወድህ ነው። ስለምወድህ ደግሞ ግዴታዬ ነው። ግዴታዬ ነው አልኩኝ። ደስ ይላል መወደድ። ወይዚህ በጣም ነው ደስ የሚለው ቤተሰቦች እና ብሌኒ ምን ልልሽ መሰለሽ የምፈልገው እንዲከፋሽ አትፈልጊ። በቃ ደስተኛ እንድትሆኚ እፈልጋለሁና አንቺ ለኔ ከምንም በላይ ነሽ። በቃ አሁን ላይ ከጎኔ ካሉ ሰዎች በቃ ስፔሻል ቦታ የምትወስጂው አይነት ሰው ነሽ አንቺ እና እንዲከፋሽ አልፈልግም። ምንም ነገር ቢሰማሽ ምናምን በግልጽነት እንድናወራ እፈልጋለሁ። ያው እንደዚህ አይነት ነገሮች ፈተና አያጣቸውም እና አንፈተንም ማለት አይደለም፣ እንፈተናለን፣ ግን ፈተናዎቹን እናልፋለን። ፈተናዎችን እያለፍን ነው የምንሄደውና በቃ ካንቺ ጋር ጥሩ ነገር እንደሚኖረኝ ደስተኛ እንደምሆን ምናምን ውስጤ አምኗል እና እኔ የተቻለኝን ነገር ላንቺ ሰጥቻለሁ ሙሉ ለሙሉ። የምሬን ነው የምልሽ። በቃ ማለት በቃ በውስጤ በሰዎች ምናምን የሆነ ተስፋ እየቆረጥኩ በነበረበት ሰዓት ነው አንቺን ያገኘሁሽና በቃ በተስፋ መቁረጥ እንደሌለብኝ ምናምን እኔ ታውቂያለሽ ገዳም ደርሼ የመጣሁትና ከዛ እንደመጣ ወዲያው ነው አንቺ ህይወቴ ውስጥ የመጣሽውና በቃ ትክክለኛው ታይም ላይ እንደመጣሽልኝና እውነትም የሄድኩበት ቦታ ጥሩ ሰው እንዳገናኘኝ ጥሩ ነገር ህይወቴ ውስጥ እንዳመጣልኝ ምናምን አምኛለሁና በጣም ነው የምወድሽ። ስለዚህ ከዚህ በኋላ በእኔ ምንም ሀሳብ አይግባሽ እና የተፈተነን ፈተናዎችን እያለፈን አብረን እንቀጥላለን። ስለዚህ በቃ ምንም የምልሽ ነገር የለኝም። በስከዛሬው በጣም ነው እኔ እንጃ ለአንቺ የተለየ ቦታ ነው ያለኝና ዛሬ የተለየ ቀን ነው ለኔ። ማውራውን ሁሉ አስጠፍቶብኝ ዛሬ ብዙ አለ ነገር አልልም። አዎ የሆነ አስደንግጠኸኛልም፣ ግን የመጥፎ ድንጋጤ ሰው ደስ ብሎኛል በጣም። አይንሽ ላይ አስጠፍቶኝ አሁንና ቃላት ዛሬሽ ቤተሰብ ምን እንደምል ራሱ አስጠፋህብኝ። እኔ ደስ ስላለኝ ነው በጣም ደስ ስላለኝ። አንቺ ደግሞ እኔ ደስ ሲለኝ ባይዘው በጣም ደስ ይልሽ ያስታውቃል። ሲደብረኝ ነው የሚደብራት ቤተሰብ። የሱ ደስታ ነው የሚያስደስተኝ፣ ሲከፋውም ይከፋኛል እውነት። እና እንዳትከፋ። አልከፋም። እና ቤተሰብ ስልኩን እስቲ ያዥልኝ እና ቤተሰብ በደንብ ያዥሽ። ለምን አይ ጂና ነው እሺ። እና ቤተሰቦች ያው ከዚህ በኋላ እንግዲህ በጣም በጥሩ ነገሮችን እንመጣላችኋለን። ያው ከሁለት ደግሞ አንድ መሆን ይሻላል ብለን አስበን ያልታሰበ ነገር ነው ያጋጠመንና ያው እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ጥሩ የሆነ ኮሜንቶች ያስቀምጡልኝ። እሷም ታያለች እኔም ማያለው። ለሷም አስቀምጡ፣ ለሁለታችንም አስቀምጡ ያላችሁን ጥሩ ምኞት። በቀጣይ እንግዲህ በቆንጆ ነገር እንመጣላችኋለን። በጣም ነው የምወዳችሁ። ህይወቴ ሰምሮ እንዲቃናን ቀኔ ኩን ለፍተሻልና አነሳሁሽ ሞቴን ላምላክ ሳደርግ ተመስገን ስለው ጧት ማታን አረሳም ያንቺን ውለታ አነሳሁሽ ሞቴን ላምላክ ሳደርግ በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይኔ ብሌኔ ብሌኔ የማይሽ እንዳይኔ ብሌኔ ብሌኔ ብርሃኔ ነሽ ላይኔ ህይወቴ ሰምሮ እንዲቃናን ቀኔ ኩን ለፍተሻልና አነሳሁሽ ሞቴን ላምላክ ሳደርግ ተመስገን ስለው ጧት ማታን አረሳም ያንቺን ውለታ አነሳሁሽ ሞቴን ላምላክ ሳደርግ
በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብርሃኔ ነሽ ላይ